በስተመጨረሻም ከዚህ ሁሉ ድካምና ከዚህ ሁሉ ልፋት በኋላ እርግብ ከሀገር ልትወጣ የበረራዋ ቀን ከኤርፖርት በባዩሽ አማካኝነት ተያዘች። እንደሚታወቀው ባዩሽ ብዙ ሰዎችን አሰራጭታ እርግብን እየፈለገቻት እንደነበረም የምናውቀው ነው። እርግብም ወደ ውጭ ሀገር ለመሄድ ሙሉ ፕሮሰስ ጨርሳ የበረራዋ ቀን ከኤርፖርት በር ላይ በፖሊስና በባዩሽ ቁጥጥር ስር አድራለች። ባዩሽም የእርግብን ትኬትና ፓስፖርቷን ከቀማቻት በኋላ እስኪ አሁን እንዴት እንደምትሄጂ እናይሻለን በማለት ነበረ የፎከረችባት። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ባዩሽ ተስፋ በመቁረጥ የማይቻሉ የምትላቸውን አማራጮች ሁሉ ከተጠቀመች በኋላ ይች ልጅ እዚህ ላጣት የቻልኩት ምናልባትም ይዛው የወጣቸውን ወርቅ ሽጣ ወደ ውጭ ሀገር እንዳትወጣ በማለት ብዙ ጥርጣሬዎችን በብዙ ቦታዎች በተለያዩ ቦታዎች ስትፈልጋትና ስታስፈልጋት ብትቆይም እርግብም እፎይ ልገላገል ነው፣ ካሁን በኋላ ከሀገር ወጥቼ ከአክስቴም ሆነ ከማንኛውም ሰው ርቄ እኔም እንደሌላው ሰው ደስተኛ ህይወት ሊኖረኝ ይችላል። ከሀገር ከወጣሁ ራሴን ሳይሆን ቤተሰቦቼንም እዛ ገጠር ያሉ ቤተሰቦቼንም በደንብ ነው የማግዛቸው። ከዚች ባዩሽ ከምትባል ሴትዮም ልገላገል ነው። እነዛ ሰዎች ካዩኝ በፍጹም አይለቁኝም። እሷ እኔን እንደ ጠላት አድርጋ ቆጥራ፣ እሷ ግን አሁንም ወዳጅነቷን እዛ ቤት ቀጥላለች። ወይዘሮ ሜላት በፍጹም በህይወት እንደማትተወኝ አውቃለሁ። እዚህ ከተማ ብቻ ሳይሆን እዚህ ሀገርም መኖር እንደማልችል እርግጠኛ ነኝ። ስለዚህ ያለኝ ብቸኛ አማራጭ ሳልወድ በግድ ይህን ይዤ የመጣሁትን ወርቅ ሽጬ ከሀገር መውጣት ነው በማለት እንግዲህ ለተምቹም ሳትደውልለት ነበረ እርግብ ፕሮሰስ የጀመረችው። እርግብ ካሁን በፊት ወደ ውጭ መሄጃ የሚሆን ገንዘብ ከተምቹ ጠይቃ ነበረ። ተምቹም ስልኩን አንስቶ ምን እንደፈለገች ሲጠይቃት ከሀገር የሚያስወጣ ገንዘብ ስጠኝ ባለችበት ወቅት ተምቹ በወቅቱ አጎቱን ነበረ የጠየቀው። አጎቱም ለምን ብሎ በተደጋጋሚ ሲጠይቀው ከሀገር ሊያስወጣ የሚችል በዛ ያለ ገንዘብ ብቻ እንድትሰጠኝ ነው የምፈልገው በማለት ተምቹ ሲናገር፣ እንዴት ውጭ ለመሄድ ከፈለግ እኮ እኔ ይዤህ እሄዳለሁ እያልኩ አይደል እንዴ? አንተ ነህ እንጂ መሄድ ያቃተህ በማለት ሲጠይቀው፣ አይልን አይደለም በማለት በተደጋጋሚ በጠየቀው ጊዜም እርግብ ደውላለት ወደ ውጭ ልትሄድ የሚያስችላት ገንዘብ እንደጠየቀችው ላጎቱ ተናግሯል። አቶ ዘሪሁንም የተምቹ የገንዘብ ጥያቄ ለእርግብ እንደሆነ ሲያውቅ የእሷ ነገር ሳይጣራ የእሷን ነገር መጨረሻ ሳላይ እርግጥ ከዚህ ሀገር መሄዴ ይቆጨኛል፣ ነገር ግን ይጠቅማችኋል ብዬ የማስበውን መረጃዎች ስላስቀመጥኩላችሁ የሆነ ጊዜ የልጅቷን መጨረሻ ታውቁ ይሆናል። ከዛም በኋላ እሷ እናንተ አብራችሁ መምጣት ከፈለጋችሁ በማንኛውም ወቅት እኔ ልቀበላችሁ እችላለሁ ብሏቸው ነበረ። በአሁኑ ግን እርግብ ሳትወድ በግድ ይዛው የወጣቸውን ወርቅ በመሸጥ ምክንያቱም የወይዘሮ ሜላትን ወርቅ ይዛው ትውጣ እንጂ ለመሸጥ ግን አልፈለገችም ነበር። ቁጭ ብላ ስታስበው በተደጋጋሚ ስታስተነትን ይህን ወርቅ ሽጬ የሆነ ጊዜ እኮ ሰርቼ እከፍለው ይሆናል፣ ሰርቼ መልሰው ይሆናል፣ ሰርቼ ምናልባት መልሼ ገዛው ሊሆን ይችላል። ስለዚህ ግዴታ አሁን ያለኝ አማራጭ ሌላ ችግር ውስጥ ላለመግባት ከሀገር መውጣት ነው ብላ ሳትፈልግ በግድ ነበረ ወርቁንም የሸጠችው። ወርቁንም እንደሸጠች ቀጥታ ወደ ፕሮሰስ ነው የገባቸው። ፕሮሰሱንም በአስቸኳይ ነበረ ያሳካቸው። ይሁን እንጂ ብዙ ፕሮሰሶች በስኬት ቢያልፉም የበረራዋ ቀን ግን ከኤርፖርት በር ላይ በባዩሽ አማካኝነት እዚህ መግቢያው ላይ እንዳያችሁት ትኬቷንም ፓስፖርቷንም ተነጥቃ እስኪያውን ደግሞ እንዴት እንደምትሄጂና ከኔ እንዴት እንደምታመልጪ ታያለሽ በማለት እንግዲህ ከፖሊሶች ጋር ጭምር ይዛ ከበር ላይ መልሳታለች። እንደሚታወቀው እርግብ በሁሉም ቦታዎች እየተፈለገች ብትሆንም ባለባበሷ በተለያዩ በእንቅስቃሴዎቿ ራሷን ጠብቃ እስከዛሬ ማንም ሳያገኛት ይሄን ሁሉ ፕሮሰስ ለማለፍ ችላ ነበር። በስተመጨረሻም ግን ከፖሊሶች
ፍለጋ ይልቅ የባዩሽ ፍለጋ ነበር ብዙውን ውጤታማ የሆነው። ምክንያቱም ባዩሽ እርግብን በደንብ ታውቃታለች። ከተማውንም ሆነ የት አካባቢ ልትገኝ እንደምትችል የት እና ምን ማድረግ እንደምትፈልግ ከበፊት ጀምሮ ስለምታውቃት እርግብን አድራሻ ለማወቅ ብዙም አላስቸገራትም። እርግጥ ብዙ ቀናቶችን ስትፈልግም ስታፈላልግም ስታጠያይቅም ብትቆይም ዛሬ እንደዚህ ስኬታማ ልትሆን ያበቃት ነገር የመጀመሪያው ምክንያት ወደ ውጭ ሀገር መሄድ እንደምትፈልግ ካሁን በፊት ከዘላለም ጋር ስታወራ ሰምታት ነበረ። እንደሚታወቀው ዘላለምና እርግብ ከሀገር ሊወጡ አብረው ከክፍለ ሀገር አዲስ አበባ ድረስ መጥቶ እርግብን በተደጋጋሚ እባክሽን ተዘጋጅ እንሂድ፣ እባክሽን ደላሎችን አናግሬያቸዋለሁ እያለ በተደጋጋሚ ቢጠይቃትም እርግብ ግን ቆይ ትንሽ እንጠብቅ፣ አሁን ወቅቱ አይደለም በማለት ብዙ ጊዜ ስታናግረው እሱም ተስፋ በመቁረጥ ትቷት ከሀገር እንደወጣ ሲነግራት እርግብ በወቅቱ በጣም ተበሳጭታ እሱን አናግራ ስትዘጋ ባዩሽ ደርሳ የተወሰኑ ንግግሮችን ሰምታ ነበረ። ባዩሽም አሁን በየኤርፖርቶቹ በየትኬት መቁረጫ ቦታዎች በተለያዩ ወደ ውጭ ሀገር እያስኬዳል በሚባሉ ቅርንጫፎች ሁሉ ስታፈላልግ ሰዎቿን ልካ ስታጠያይቅ ከቆየች በኋላም ነው በዚህን መልኩ እርግብን በቁጥጥር ስር ልታውል የቻለችው። እርግብ በሕግ ቁጥጥር ስር ካደረችም በኋላ ቀጥታ ወደ ሜላት ቤተሰቦች ተደውሎ ነበረ። ወደ ሜላት ቤተሰቦችም ተደውሎ እርግብ ተይዛለች፣ እኛ ጋር ናት በማለት ነበረ የተነገረው። ወደ ሜላት ቤተሰብ ሲደወል እንደ አጋጣሚ ስልኩን አቶ መስፍን ነው ያነሳው። አቶ መስፍንም ስልኩን ካነሳው በኋላ ወይዘሮ ሜላትም ምንድን ነው ብላ ስትጠጋ እርግብ ተይዛለች ነው የሚሉት በማለት ይመልስላታል። እንዴት? መቼ? የት ናት? በማለትም ትጠይቅ ሜሉዬ ተረጋጊ፣ ይዘዋታል፣ ፖሊስ ጣቢያ ነው ያለችው በማለት ይመልስላታል። ቤተሰቡ በጣም ደስተኛ ይሆናል። እርግብ መያዝ አለባት በማለት ካሁን በፊትም ፎቶዋንና የተለያዩ ትገኛለች ብለው የሚያስቡትን ቦታዎች ሁሉ ለሕግ ሰጥተው በሕግ ቁጥጥር ስር እንድታደር ካሁን በፊት ሙከራ እያደረጉ ነበር። አሁን ያ ሙከራ ተሳክቶ እርግብ በቁጥጥር ስር ማዋሏ በጣም ደስተኛ አድርጓቸዋል። ወደ ፖሊስ ጣቢያም አብረው ሲያመሩ ነበረ። በተለይ ወይዘሮ ሜላት አትሄጂ እባክሽን፣ አየሩ ላንቺ ጥሩ አይሆንም በማለት አቶ መስፍንም እንደዚሁም ምናሴና ሰላምም ሀናን ጨምሮ ሁላቸውም ወይዘሮ ሜላት ቤት እንድትሆን ሲያዟት ነበረ። ወይዘሮ ሜላት ግን በፍጹም ይሄን ሊሆን አይችልም፣ እኔ ሂጄ ባይኔ ማየት አለብኝ እሷን በማለት ነበረ የተነሳቸው። የወይዘሮ ሜላት የጤና ሁኔታ ወደ ቀድሞ እየተመለሰ ነው። ኦሬዲ አሁን ወዲህ ከቤተሰቦቿ ጋር የመሄድ ችግር ያለባት አይመስለኝም። እሷም የራሷን ሁኔታ ስላወቀች ነው ሁሉም ቤተሰብ አትሄጂ እያሏት፣ እሷ ግን እናንተ ጋር እስከሆንኩ ድረስ ብሄድ ምን ችግር አለው? እዚያ ደግሞ ፊት ለፊት ሁኜ አይኗን ማየት አለብኝ። ምን አይነት መልስም እንደምትመልስልኝ አያት አለሁ። ካሁን በኋላ ሜላት ማን እንደሆነች በደንብ ነው እንድታውቀኝ የማደርጋት። እኔ ወይዘሮ ሜላት በቤተሰቤ በልጆቼ በመጣብኝ ሰው ምን አይነት ሴት እንደሆንኩኝ ፈጽሞ አይታይ ስለማታውቅ በአሁኑ ላይ ካሁን በኋላ በደንብ እንድታውቀኝ ነው የማደርጋት። እኔ ሜላት የእሷን እያንዳንዱ ነገር ካልመለስኩኝ፣ እያንዳንዱ ያደረጉብኝን በደል ካልመለስኩኝ እውነትም እኔ በጣም ደካማ ፍጡር ነኝ ማለት ነው በማለት ወይዘሮ ሜላት በጣም በራሷ ተናዳ ወደ ፖሊስ ጣቢያ ለመሄድ ተስማምታ ነበረ። ተምቹም እርግብ እንደታሰረች አሴር ነው የነገረው። አሴር ደውሎለት ለተምቹ እርግብ ተያዘች ነው የሚሉት በማለት ሲነግረው ተምቹ በጣም ተናዶ ነበረ በወቅቱ። እንዴት ልትያዝ ቻለች? የት ተያዘች? በማለትም ጠይቆት ነበር። እኔ እንጃ ብቻ ተያዘች ብለው ነው ሀና ደውላ ነግራኝ ነው በማለት አሴር ለተምቹ ይነግረዋል። እርግጥ ተምቹ በእርግብ መያዝ ደስተኛ ባይሆንም እርግብ ስትያዝ ባዩሽም አብራ ትጋልጣለች። ይች ሴት እርግብ ካልተያዘች በስተቀር እርግብ ካላጋለጠቻት በስተቀር ሌላ ሰው ሊያጋልጣት እንደማይችል አውቃለሁ። ስለዚህ
ከእርግብ ጎን መሆን አለብን። ባዩሽን ግን አሳልፋ እንድትሰጥ በቻልነው አቅም እንሞክራለን በማለት አሴርና ተምቹ ሲነጋገሩ ነበረ። በዚህ በሁሉም ጉዳይ ላይ በተምቹ ሀሳብም ሆነ እያንዳንዱ በወይዘሮ ሜላት ቤተሰቦች በኩል የሚወሰነውን ነገር ከጎናቸው ሆኖ እንደሚታገልም አሴር ቃል ገብቶለታል ተምቹ። በተለይ ለተምቹ ደግሞ አታስብ ጓደኛዬ፣ ሁሉም ነገር ይስተካከላል። ያው መያዟ ለሷ ጥሩ ነው። በህግ ቁጥጥር ስር ስታድር ለሷም ለደህንነቷም የሚያሰጋ ምንም ነገር የለውም። ይቺ ሴትዮ ብታገኛት ብቻዋን ምን እንደምታደርጋት መቼም መገመት አያቅትህም። ባዩሽ ካሁን በፊት ምን እንዳደረገች ታውቃለህ? ያንን አትዘንጋ፣ አይዞህ ጓደኛዬ ብሎት ስልኩን ይዘጋል። የዛሬው ቆይታ እዚህ ላይ ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። ወይዘሮ ሜላትስ ስትደርስ ምን ትላታለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል።